ዛሬ ሁላችንም እንጋራው ግን ደግሞ በውስጣችን ተደብቆ ስለሚያሰቃየን አንድ ትልቅ ጉዳይ እናወራለን። እስቲ ራሳችሁን ጠይቁ። ስንት ጊዜ ነው ልባችሁ አይሆንም እያለ በምላሳችሁ እሺ ያላችሁት? ጓደኛችሁ አላስፈላጊ ቦታ ሲጋብዛችሁ፣ ስራው በዝቶባችሁ እያለ ሌላ ተጨማሪ ስራ ሲጫንባችሁ፣ ወይም ደግሞ ምንም ፍላጎት በሌላችሁ ጉዳይ ላይ ሰውን ላለማስቀየም እሺ ብላችሁ ስንት ጊዜ ዋጋ ከፍላችኋል? ብዙዎቻችን እምቢ ማለት እንደ ንግግር ሳይሆን እንደ ጦር ያስፈራናል። ለምን መሰላችሁ? እምቢ ካልኩ ክፉ ሰው እባላለሁ፣ ሰዎች ይጠሉኛል፣ ራስ ወዳድ እመስላለሁ የሚሉ የውስጥ ስጋቶች ስላሉብን ነው። ነገር ግን እውነታው ይሄ ነው። ለሰው ሁሉ እሺ የምትል ከሆነ ለራስህ ህይወት፣ ለጤና፣ ለቤተሰብህና ለትልቅ ግብህ እምቢ እያልክ ነው። ጊዜ ሲባክን፣ ጉልበትህ ሲመጠጥና የራስህ ስራ ተቆልሎ የሰው ስራ ስትሰራ ስትውል በመጨረሻ የምታተርፈው ድካምና ጸጸት ብቻ ነው። እምቢ ማለት ጨካኝነት አይደለም። እምቢ ማለት ራስን መውደድና ለራስ ድንበር ማበጀት ነው። ዛሬ በዚህ ቪዲዮ ያለምንም የጥፋተኝነት ስሜት በጨዋነትና በራስ መተማመን እንዴት እምቢ ማለት እንደምንችል እናያለን። ይህ ቪዲዮ በሰው የመገፋት ህይወታችሁ የማያከትምበትና የራሳችሁን ጊዜ የምትቆጣጠሩበት መፍትሄ ይዞላችሁ እንደመጣ ሙሉ እምነት አለኝ። እስከ መጨረሻው አብራችሁን ቆዩ። ለመሆኑ እምቢ ማለት ለምን እንዲህ እንደ ተራራ ከበደን? ምላሳችን ላይ የምትለዋ ፊደል መታ ለምን ትቀራለች? ይህ ዝም ብሎ የመጣ ሳይሆን ጥልቅ የሆኑ ስነ ልቦናዊና ማህበራዊ ምክንያቶች አሉት። እስኪ አራቱን ዋና ዋና ምክንያቶች በዝርዝር እንያቸው። የመጀመሪያው የማህበረሰብ ጫናና የአስተዳደግ ተጽዕኖ ወይም ሶሻል ኮንዲሽኒንግ ነው። እስኪ ወደ ኋላ ተመለሱና የልጅነት ጊዜያችሁን አስታውሱ። አብዛኞቻችን ያደግነው እሺ ባይነት እንደ ትልቅ የጨዋነት ምልክት በሚቆጠርበት አካባቢ ነው። ታዛዥ ልጅ፣ ምንም አያውቅ፣ ካፉ ቃል አይወጣ የሚሉ ምስጋናዎችን እየሰማን ያደግነው። በዚህ ምክንያት እምቢ ማለት እንደ ንቅዘት፣ እንደ ስድብ ወይም እንደ አለመታዘዝ ተደርጎ በአእምሯችን ተቀርጿል። ስለዚህ ትልቅ ሰው ስንሆንም ያ የልጅነት ፍርሃት አብሮን አለ። እምቢ ካልኩ እንደ መጥፎ ሰው እታያለሁ ብለን እናስባለን። ሁለተኛው ደግሞ የሰዎችን ፊት የማየት አባዜ ነው። ዘ ዲዚዝ ቱ ፕሊዝ ይባላል። ይሄ ደግሞ ብዙዎቻችንን የሚያጠቃ የስነ ልቦና በሽታ ነው። የራሳችን ዋጋ የሚወሰነው ሰዎች ስለኛ በሚሰጡት አስተያየት ላይ ሲሆን ሁሌም ሰዎችን ለማስደሰት እንሮጣለን። ሰዎች እንዲወዱኝ፣ ስሜ እንዲነሳ፣ ደግ ተብዬ እንድጠራ ከፈለግኩ ሁሉንም ጥያቄ መቀበል አለብኝ ብለን እናምናለን። እውነታው ግን ለሰዎች እሺ የምትለው እነሱን ለማስደሰት ሳይሆን አንተ በውስጥ የሚሰማህን ተቀባይነት ላጣ እችላለሁ የሚል ስጋት ለማስታገስ ነው። ይህ ማለት ግን ለራስህ ሳይሆን ለሰው አስተያየት ባሪያ እየሆንክ ነው ማለት ነው። ሶስተኛው ደግሞ የጥፋተኝነት ስሜት ወጥመድ ነው ወይም ጊልት ትሪፒንግ ይባላል። እምቢ ካልን በኋላ በውስጣችን የሚሰማ ረብሻ አለ። ምን ነው በረዳሁት? አሁን ምን አስበው ይሆን? ይህን ሳላደርግለት ቀርቼ ክፉ ነገር ቢገጥመውስ? የሚለው የጥፋተኝነት ስሜቶች ይወሩ ነው። ብዙ ሰዎች ደግሞ ይህንን ድክመታችንን ያውቁታል። ከአንተ ውጪ ማንም የለኝም፣ ይህን ካላደረክልኝ እሞታለሁ የሚሉ ስሜት ቀስቃሽ ቃላትን በመጠቀም ወደ ፈለጉት አቅጣጫ የጠመዘዙ ነው። እዚህ ጋር መገንዘብ ያለብን ነገር እናንተ ለሌላ ሰው ደስታና ስኬት ብቸኛው ተጠያቂ አይደላችሁ። አራተኛው ደግሞ የግጭት ፍራቻ ነው ወይም ኮንፍሊክት አቮይዳንስ ይባላል። አንዳንድ ጊዜ እምቢ ካልን የምንፈጥረው ውጥረት ያስፈራናል። ክርክር ውስጥ መግባት፣ ፊት ለፊት መጋፈጥ ወይም ሰውየው ሲቆጣ ማየት አንፈልግም።
ስለዚህ ያንን ጊዜያዊ ግጭት ለማስቀረት ስንል የረጅም ጊዜ ሰላማችንን እንሰዋዋለን። ነገር ግን ዛሬ ግጭት ላለመፍጠር እሺ ያልከው ጉዳይ ነገ አንተ ላይ ውስጥ ግጭትና ጭንቀት ኢነር ኮንፍሊክት መፍጠሩ አይቀርም። አሁን አንድ እውነት ልንገራችሁ፣ ሰዎች በእናንተ ላይ የሚጫኑት እናንተ በፈቀዳችሁት ልክ ነው። ድንበር ካላበጃችሁ ሰዎች የግል ጊዜያቸውንና ሕይወታቸውን እንደፈለጉ እንዲረግጡት በሩን ክፍት እያደረጋችሁላቸው ነው። ስለዚህ እምቢ ማለት መብታችሁ ብቻ ሳይሆን ማንነታችሁን የመጠበቅ ግዴታችሁም ጭምር ነው። ከነዚህ 4 ምክንያቶች ውስጥ እናንተን በብዛት የሚገጥማቸው የትኛው ነው? በኮሜንት መስጫው ስራ አሳውቁኝ። እሺ፣ አሁን እምቢ ማለት ለምን እንደሚከብደን አውቀናል። አሁን ደግሞ ወደ ዋናው ቁም ነገር እንገባለን። እንዴት ነው ሰው ሳናስከፋ እኛም ሳይከፋንና ማንነታችንን ዝቅ ሳናረግ አልችልም የምንለው? እነዚህ ከታች የምንዘረዝራቸው 5 መንገዶች ጠቃሚ ናቸው። የመጀመሪያው የሳንድዊች ዘዴ ወይም ዘ ሳንድዊች ሜተድ ይባላል። ይሄ ለስላሳው መንገድ ነው። ይህ ዘዴ በተለይ ለምትወዳቸው ሰዎች ወይም ለቅርብ ጓደኞች የምትጠቀምበት ነው። ልክ እንደ ሳንድዊች እምቢ የሚለውን ቃል በሁለት ጣፋጭ ንግግሮች መሃል ተቀብረዋል። የመጀመሪያው ምስጋና ነው። ስላሰብክልኝ ወይም ስለጋበዝከኝ በጣም አመሰግናለሁ፣ ትልቅ ቦታ ነው የምሰጠው ትለዋለህ መጀመሪያ። ከዛ ቀጥለህ ነገር ግን በዛ ሰዓት ሌላ የቤተሰብ ፕሮግራም ስላለኝ መምጣት አልችልም ትለውና በስተመጨረሻ መልካም ምኞት፣ በጣም ደስ የሚል ጊዜ እንደሚሆንላችሁ ተስፋ አደርጋለሁ፣ በሌላ ጊዜ እንገናኝ ብለህ ትሸኘዋለህ ማለት ነው። አሁን ይሄ መንገድ ጥቅሙ ምንድነው? ሰውየው ይህ የሰማው ምስጋናውንና መልካም ምኞቱን ስለሆነ ተናኩ የሚል ስሜት አይሰማውም። ሁለተኛው ደግሞ እምቢ የምንልበት መንገድ የጊዜ መግዣ ዘዴ ወይም ባይንግ ታይም ይባላል። ይሄ ደግሞ ብዙዎቻችን ስህተት የምንሰራው ሰውየው ገና ጥያቄውን አቅርቦ ሳይጨርስ እሺ ስንል ነው። አእምሯችን እሺ በማለት ያንን የጭንቀት ሰዓት ለማሳለፍ ይቸኩላል። ስለዚህ ምላሻችን ምንድነው መሆን ያለበት? ጥያቄ ጥሩ ነው፣ ግን አሁን ላይ ሆኜ መልስ መስጠት አልችልም፣ ፕሮግራሜን አይቼ ነገ በመልስልህ ይሻላል ትለዋለህ ማለት ነው። ይሄኔ ጊዜ እየገዛህ ነው ማለት ነው። ጥቅሙ በስሜታዊነት ሳይሆን በምክንያታዊነት እንድትወስን ጊዜ ይሰጣል። በተጨማሪም ከቆይታ በኋላ እምቢ ስትል ሰውየው በደንብ አስበህበት እንደሆነ ስለሚረዳ በቀላሉ ይቀበለዋል። ሶስተኛው ደግሞ ከፊል እገዛ ወይም ዘ ካውንተር ኦፈር ይባላል። ይሄ ስምምነት መፍጠር። ይሄ ደግሞ ምንድነው? ሰውየውን መርዳት ትፈልጋለህ፣ ግን የጠየቀህ ነገር ከአቅምህ በላይ ሲሆን የምትጠቀምበት ነው። ለምሳሌ አንድ ጓደኛ ለሰርጌ ቪዲዮ ቅረጽልኝ ቢልህና አንተ ሙሉ ቀን መቆየት ካልቻልክ ሙሉ ቀን መቆየት አልችልም፣ ግን ጠዋት መጥቼ ለ2 ሰዓት ያህል ዋና ዋናዎቹን ትዕይንቶች ልቀርጽልህ እችላለሁ ትለዋል። ይሄ ጥቅሙ አልረዳህም እያልከው አይደለም፣ የሚችለውን ያህል ነው ምረዳ እያልከው ስለሆነ ድንበርህን እያስከበርክ ግንኙነታችሁን ታተርፋለህ ማለት ነው። አራተኛው ደግሞ እምቢ የምንልበት መንገድ ምክንያትን ማሳጠር ነው። ዘኖ ኤክስፕላኔሽን ሩል ይባላል። ይሄ ትልቁ ሚስጥር ነው። እምቢ ለማለት የግድ ምክንያት መደርደር የለብህም። ለምን መሰላችሁ? ምክንያት በደረደርክ ቁጥር ለሌላ ሰው እንዲከራከር በር እየከፈትክለት። ስህተቱ መምጣት አልችልም ምክንያቱም መኪናዬ ተበላሽቷል ነው። የሰውየው መልስ ችግር የለም እኔ እመጣና ወስድሃለሁ ይልሃል። አሁን ተያዝክ ማለት ነው። ትክክለኛው መንገድ ግን አመሰግናለሁ፣ ግን ዛሬ መምጣት አልችልም፣ አይመቸኝም ትለዋለህ። አይመቸኝም የሚለው ቃል ድርድር የማይገባበት ምክንያት ነው። አምስተኛውና የመጨረሻው ደግሞ የተበላሸው ሪከርድ ወይም ዘ ብሮክን ሪከርድ
ሜተድ ይባላል። አንዳንድ ሰዎች እምቢ ብላቸው እባክህ ለእኔ ስትል እያሉ ሊያጨናንቁ ይችላሉ። እዚህ ጋር ንግግርህን አትቀይር። ልክ እንደተበላሸ ሲዲ አንድ አይነት መልስ ደጋግመህ ስጠው። እሱ እባክህ ይህን ብድር ዋሱ ነኝ ይልሃል። ሲልህ አንተ ይቅርታ በገንዘብ ጉዳይ ዋስ ላለመሆን ለራሴ ቃል ገብቻለሁ ትለዋለህ። ኧረ እኔ እከፍላለሁ አትስጋ ይልሃል። ይገባኛል፣ ግን በገንዘብ ጉዳይ ዋስ ላለመሆን ለራሴ ቃል ገብቻለሁ ትለዋለህ። ተመሳሳይ ቃል ስትደግም ሰውየው ተስፋ ይቆርጣል እንጂ ሊያሳምንህ እንደማይችል ይረዳል። ጸብም አይፈጠርም ማለት ነው። ቀጥለን ደግሞ እምቢ ስትል ሊኖርህ የሚገባውን አቋም ወይም ነን ቨርባል ኮሚኒኬሽን እናያለን። እምቢ የሚለው ንግግርህ ብቻ አይደለም፣ ሰውነትህም ጭምር ነው። አይን ለአይን ተመልከት። መሬት እያዩ አልችልም ማለት ፍርሃትን ያሳያል። ሰውየውም እንዲቀሰቅስህ እድል ይሰጠዋል። ድምፅህ አይንቀጥቅጥ። በድፍረትና በግልጽ ተናገር። ይቅርታ የሚለውን ቃል አታብዛ። ጥፋት እንዳልሰራ ሁሉ ድምፅህ የተረጋጋ ይሁን። እጅህን አታጣምር። ፊትህን አታጨማድ። ዘና ብለህ ግን በቁርጠኝነት ተናገር። እስኪ አስቡት፣ አንድ ሰው እርዳታ ጠይቋችሁ እምቢ እንዳትሉ ፈርታችሁ እሺ አላችሁት። ነገር ግን ስራውን የሰራችሁት በግዴታ በብስጭት እና ደግሞ በጥራት ሳይሆን ቢቀር ማንን ነው የምትጎዱት? ራሳችሁንም ሆነ ሰውየውን። ስለዚህ እምቢ ስትሉ ለሰውየው እውነተኝነታቸውን እየገለጻችሁለት ነው። ሁለት ነገሮችን ሁሌ ማስታወሱ። አንደኛ፣ ጊዜ የእድሜ ቅንጣት ነው። አንድ ሰው ጊዜህን እንዲያባክን ስትፈቅድ እድሜህን እየሰጠኸው ነው። ያ የባከነ ሰዓት ለልጆቻችሁ፣ ለጤናችሁ ወይም ለግል ስኬታችሁ ሊውል የሚችል ነበር። ስለዚህ እምቢ ማለት ጊዜያችሁን መጠበቅ፣ ፕሮቴክቲንግ ዩር አሴትስ ነው። ሁለተኛው ደግሞ ሰዎች እንዲያከብሯችሁ ያደርጋል። ለሁሉ ነገር እሺ የሚልን ሰው ማንም አያከብረው። ምክንያቱም ያ ሰው የራሱ አቋም እንደሌለው ይታወቃል። እምቢ ማለት የምትችሉ ጠንካራ ስትሆኑ ግን ሰዎች ለጊዜያችሁ ዋጋ ይሰጣሉ። እሱ እሺ ካለ በቁም ነገር ነው ተብላችሁ ትታወቃላችሁ።